ልክ አይ አሪፍ ነው ጥሩ ነው በሉ ውጡው ሽክ አርጎ ዝንጥ አርጎ ውጡ አለ። እንደዚህ ነው ብዙ ጊዜ ዳቦ ስትፈልግ ዳቦ ሰጥቶ ያባራሃል። ምንድነው የፈለከው? መሸለል አሸልሎ ያባራል። ችግር የለበትም። ስለዚህ አደገኛው ነገር ሸልሎ ከመባረር እንደ ሸለል ከሱ ጋር መሰንበት ይችላል አይደል? ስለዚህ ጌታ ሆይ እኔ ሽለላውም ዳቦም ይቅርብኝ ካንተ ጋር መሆን ይችላል። ምክንያቱም ዳቦ ሲፈልጉ አበላቸው ዞር ሲሉ ከፊታቸው የለም። ይሄ አበላቸው ነው ቀጣቸው ነው የሚባል ቀጣቸው። ከዛስ በኋላ ገላትያ ምዕራፍ 1 ቁጥር 3 ላይ እንደተጻፈ እንደ አምላካችንና እንደ አባታችን ፈቃድ ራሱን አሳልፎ ሰጠ። ስለዚህ ቀጥሎ ምን ይላል? ለአብ ከዘላለም እስከ ዘላለም ክብር ይሁን ይላል። በማን ፈቃድ ነው የሞተው? ኦኬ እነ ጴጥሮስ ጥለው ስለሮጡ ነው አይደል የሞተው? እንደዚህ ነው የምታስቡት? ያ ይሁዳ እሱ አሳልፎ ባይሰጠው ጌታ አይሞትም ብሎ የሚቆጫለ። ይኸውልህ ኢየሱስ ባይሞት አንተ ትሞታለህ። ኢየሱስ ባይሞት ኖሮ መጀመሪያም እዚህ አንገናኝም። እኔ እናንተ እንደ ጆፌ ቆሻሻ ላይ ሰፍረን ነው የምንገኘው። ግማሾቻችሁ ባላ ይዛችሁ ነድ ሰክታችሁ በዚህ ነበር የምትሮጡ። ኢየሱስ ባይሞት ኖሮ አብዛኞቻችን ሆስፒታል ነው። አሁን ተገናኝተን ዘምረን በእግዚአብሔር ቃል ምናምን ብለን እንሄዳለን። ስንወጣ እንኳን በቃ ሴኩሪቲ እንደሆነን እናምናለን። መኪና እንዲህ ቢያልፍ እንኳን እንዲህ ብሎኝ ያልፋል እንጂ እንደማይነካኝ ሆነ ሳላውቅ ልቤ ሙሉ ነው። እሱ ሞቷል ብለን ማለት እንጂ ጋኔኑ አርፎ አይደለም፣ ደሙ ከልክሎት። አሜን። ወደ ሁለቱ መስቀል ልምጣ። ከዚህ በኋላ የምታገኟቸው ግራና ቀኝ ያሉት መስቀሎች ናቸው። የወንበዴዎቹ አይደሉም፣ የወንበዴዎቹ ናቸው። ቀን ዝም ብሎ አይደለም። በግራና በቀኝ መሰቀል በእግዚአብሔር ወይም በአባቴ ዘንድ የተዘጋጀላቸው አሉ ብሎ ጌታ ኢየሱስ ሲናገር የእግዚአብሔር እቅድና ፍላጎት በዚያን ቀን ላይ ኢየሱስ ብቻውን እንዲሰቀል አይደለም። የሃይማኖት መሪው የህዝቡ ክስ ሁሉ ማን እንዲሰቀል? እነዚህ ሰዎች እንደው ስማቸው እንኳን ይታወቃል። በነፃ የተለቀቀው ባርባን አለ ወን ባራባስ አለ፣ እሱ እንኳን ይታወቃል። እኔ የተሰቀሉት እኮ ስማቸውን እንኳን አናውቅም። ከየት እንደሆነ አምጥቶ ሌሎቹ እንትን ይላሉ። ስማቸው አልተጻፈም። ያልተጻፈ አናነብም። ሁለቱ ወንበዴዎች እነዚህ የሚወክሉት ይሄን መሃል ላይ የተሰቀለውን የእግዚአብሔርን ልጅ የሚቀበለውን የማይቀበለውን ዓለም ነው የሚወክሉት። ኢየሱስ ያን ቀን ብቻውን እንዲሰቀል እግዚአብሔር አልፈለገም። ለምን? እግዚአብሔር በኢየሱስ ሕይወት ውስጥ፣ በኢየሱስ ሥራ ውስጥ፣ በኢየሱስ ልደት፣ ጽንሰት፣ ሞት ታሪክ ውስጥ ሁሉ ትምህርት አለው፣ መልእክት አለው። የሰው ፍላጎት የሁለቱ መሰቀል አይደለም። የሰው ፍላጎት ኢየሱስ ነው። የቀኑ የዛን ሰሞን አጀንዳ ኢየሱስ ነው። እነዚህ ሰዎች እስር ቤት የነበሩ ማንም ማያውቃቸው ናቸው። ግን ዮሐንስና ወንድሙ ያዕቆብ ኢየሱስን መጥተው ጌታው በኢየሩሳሌም በነገስክ ጊዜ በቀኝና በግራ እንሆን ብለው ሲያስጠይቁ ኢየሱስ ያለው ኖ አንደኛ ወደ ኢየሩሳሌም ሄደው ለንግስና አይደለም ነው መልእክቱ። ግን አለ ወደ ኢየሩሳሌም ሄጄ ከፍ ከፍ ስል በቀኝና በግራ መሆን ከአባቴ ዘንድ የተዘጋጀላቸው አሉ። ኦሬዲ የተዘጋጀላቸው አሉ። አብ በኢየሱስ ግራና ቀኝ እንዲሰቀሉ የፈለጋቸው ሰዎች የቤተ ክህነት ሰዎች አይደሉም። የሙክራብ ሰዎች አይደሉም። የህጉ ሰዎች፣ የመጽሐፉ አዋቂዎች ምናምኖች አይደሉም። እልም ያሉ መጽሐፉ በቀላል ቋንቋ ይገልጣቸዋል። ምኖች ናቸው? ወንበዴዎች። አንዱ የተሻሻለ ወንበዴ አይደለም፣ አንዱ የባሰበት ወንበዴ አይደለም። የሁለቱም ስም ወንበዴ ነው። ምንም ልዩነት የለም በሁለቱ መሃል። አንዳንድ ሰዎች እንደዚህ ይላሉ፣ አንደኛው ስለ ኢየሱስ በጎ ስለተናገረ አንደኛው መጥፎ ተናግሮ ኢየሱስን ስለሰደበ ነው አንዱ የዳነው የሞተው። ኖ መጽሐፍ እንዲህ አይደለም። መጽሐፉ የሚለው የሁለቱም ስራ ተመሳሳይ ነው። ሁሉም እዚህ ውስጥ ያለነው ቸርች ውስጥ ያለነው እዚህ መንገድ ስትወጣ ኢየሱስ ሲባል የሚናደደውም ሰው ሁላችንም ምን ሰርተናል? ኃጢአት ሰርተናል። እኔ እዚህ መድረክ ከቆምኩ ሰው ያንስቶ እናንተም ቸርች መድረክ ላይ ከሚቆመው ፓስተራችሁ ጨምሮ ሲኒየር ሐዋርያችሁ ጨምሮ ጁኒየር ምናምናችሁ ጨምሮ እዚህ ውጭ ያለው ጆተኒ ተራጋሪ ቆሞ ቦዘኔ ሴቶች ሲያልፉ ድንጋይ የሚወረውረው ድድ ማስጫው ጋር የተቀመጠው ጎረምሳ ምንም ልዩነት የለም። ሁሉም ምን ሰርቷል? ኃጢአት ሰርቷል። ምንም ልዩነት የለም። እኔ ይሄው እዚህ ቆሜ መጽሐፍ ቅዱስ ያስኩት እዛ ጋር ደግሞ ምን እንደሚሰራ ማላቀው ያ ሰው መሃል ልዩነት የለም። ሁለታችንም ግራና ቀኝ ያለ ነው። ሁለታችን
ማንም ሰው ከማንም እግዚአብሔር ፊት ማስቆጠር የሚችለው የጽድቅ ልዩነት የለው። መጽሐፉ የሚለው ሁሉም ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎርሏቸዋል፣ ልዩነት የለምና አለቀቁ። ሮሜ 3:11 ደግሞ ጻድቅ የለ አንድስ እንኳ፣ ምንም ግራና ቀኝ ጻድቅ የለም አንድስ እንኳ። በዘመኑ ሙሉ እግዚአብሔርን የሚፈልግ የለም። ሁሉም በጎን ነው እግዚአብሔር አጀንዳውን ያደረገው። አብርሃም ሚስቱ አለች፣ እናጋራሉ፣ በጎን እግዚአብሔር አለው። ሁሉም እግዚአብሔር የአንድ ጎን አጀንዳው ነው እንጂ እንደ ኢየሱስ ክርስቶስ የአባቱን ፈቃድ ብቻ ሊያደርግ እንደመጣው ማንም ሰው መሆን የሚችልም አልነበረም፣ አልሆነም። ሁሉም ምን ሰርቷል? ኃጢአት ሰርቷል። ሌላው ሁለቱ ሰዎች አንዳንድ ሰው እንዲህ ስለሚሉ አንደኛው ይሰድበው ነበር፣ አንደኛው ተው እንጂ ምን አጠፋ ይል ነበር ስለሚሉ። መጽሐፍ ቅዱስ ግን የሚነግረን ከተሰቀሉበት ሰዓት አንስቶ ምናልባትም ለ3 ድፍን ሰዓታት ሊሆን ይችላል ያለማቋረጥ ሁለቱም ከግራና ከቀኝ ሆነው ኢየሱስን ሙልጭ አርገው ይሰድቡት ነበር። ሁለቱም የሚገርመን ስለ ወንበዴዎቹ የጻፉት ከአራት ወንጌሎች 3ቱ ናቸው። ማቴዎስ፣ ማርቆስ፣ ሉቃስ። ዮሐንስ አልጻፈም። ማቴዎስ፣ ማርቆስ፣ ሉቃስ ስለዚህ ስለ 3ቱ መስቀሎች ወይም ስለ ሁለቱ ወንበዴዎች ጽፈዋል። የሚገርመኝ ከ3ቱ ሁለቱ ማቴዎስና ማርቆስ የሁለቱንም ስድብ ነው የጻፉት። ሁለቱም ይሰድቡት ነበር ነው የሚለው። ሉቃስ በኋላ ላይ ያለውን የመጨረሻውን ሰዓታት ታሪክ ጻፈ። አንደኛው ሲሰድበው፣ አንደኛው ግን ተው እንጂ ማለት እንደጀመረ። የሚገርመኝ ግን ሰው በሁለቱ ወንጌል ውስጥ ማቴዎስና ማርቆስ ውስጥ ሁለቱም ይሰድቡት ነበር የሚለውን ሰው አያስታውስ። የሉቃሱን ነው ያዙት። አንደኛው ሲሰድበው፣ አንደኛው ተው እባክህ አለ። ስለዚህ ተው እባክህ ስላላ የተሻለ መሰለው ሰው። ሁለቱም ስማቸው ማን ነው? ወንበዴ። ልዩነት አለ? የለም። ሁለቱም ምን ሰርተዋል? ኃጢአት ሰርተዋል። ጻድቅ አለ? አንድስ እንኳ። አጀንዳቸው እግዚአብሔር መፈለግ የሚባል የለም። እግሮቻቸው ወደ ጥፋት የቸኮሉ ናቸው። በአፋቸው ውስጥ የእባብ መርዝ አለ። በምላሳቸው ሸንግለዋል። በእጃቸው ደም ማፍሰስ አለ። ወንጌል እንደሚነግር ሁላችን እግዚአብሔር ሕግ ፊት ቀርበን ብንታይ እያንዳንዱ ሰው ዳግም ባይወለድ ኖሮ ኤክስሬውን አንበነው የለ ፋይንዲንጉ እኔ እናንተ ማለት በእግዚአብሔር ንጽህናና ቅድስና ፊት እኔ ነኝ ያለ አሪፍ ክርስቲያን ሲቆም፣ ያለ ክርስቶስ ብቻውን ሲቆም፣ እኔ ነኝ ያለ ተጨበጨበለት የሞተ ሰው ያስነሳ ሐዋርያ ያለ ክርስቶስ ንጹህ እግዚአብሔር ፊት ሲቆም ማን እንደሆነ ፋይንዲንጉ ተጽፏል። ሁሉም የሰው ዘር፣ አንተም እኔም አበበም ማሞም አቡዬም ተክልዬም ሁሉም ሰው ከዚህ ተጀምሮ አይደል? አላየንም? እዚህ ባፋቸው መርዝ አለ። ምላስ በምላሳቸው እንደዚህ አለ። እስቲ ጉሮሮ ፋይንዲንጉ ጉሮሮ ላይ ምንድን የሚለው መቃብር ነው ይላል። እግሮ እስቲ እግር ሲባል የሁሉም ሰው እግሩ ወደ ጥፋት ይቸኮላል። ሁሉም ሰው የሚተርፍ የለም። ከዚህ እስከ ታች ተመርምረናል። ማንም ሰው ከኛ መሃል እኔ በመሰረታዊ ጉዳይ ማለት አይችልም። በደም ተጣርተ ተበጥረ ተጽፎልሃል። እኔ እናንተ ሁለት ወንበዴዎች የሚገልጡት ሁላችንን። ማቴዎስ ወንጌል ምዕራፍ 27 ቁጥር 44፣ ማርቆስ 15:32 ላይ ንባቦቹን አንበን ወደ ሉቃስ ተሻግረን እንዘጋዋለን። ማቴዎስ 27 ቁጥር 44 አንድ ሰው ያነብልኛል። 27:44 ማቴዎስ 27:44 ከእርሱም ጋር ከኢየሱስ ጋር ማለት ነው የተሰቀሉት ወንበዶች ደግሞ ያንኑ እያሉ ይነቅፉት ነበር። ከነቀፌታ ያልፋል። እስቲ መልሰው ከእንደና ኮርኒሱስ ገብቶብሃል። ከእርሱ ጋር የተሰቀሉት ወንበዶች ደግሞ ያንኑ እያሉ ይነቅፉት ነበር። ጥሩ ነው። ከነቀፌታ ያልፋል። In the same way, the rebels who were crucified with him also heaped insults on him. ኢንሰልት ምንድን? ስድብ። እንግዲህ ወንበዴ ደግሞ የሆነ ሰው። እነዚህ ሁለት ሰዎች አስቡ፣ በዘመናቸው
የሃይማኖት ሰፈር ደርሰው ማያውቁ፣ ዲሲፕሊን ተምረው ማያውቁ፣ የሚታወቁት እጃቸው በሰው ደም የተጨማለቀ፣ እግሮቻቸው ሁሌ ለክፋት ያሸመቁ፣ የሰው ጎጆ ያቃጠሉ፣ ነጋዴ ዘረፉ፣ ሴት የደፈሩ ናቸው። ዘመናቸው በሙሉ ለስቅላት በሚያበቃ ዘግናኝ ኑሮ የኖሩ የሚያስፈሩ ሰዎች ናቸው። እንደዚህ አይነት ሰው ያውም እንዲህ ተስፋ በቆረጠበት ሰዓት ላይ ማያውቁት አብሮ በስራ ያልተካፈላቸውን ሰው ሲያዩት ምን ብለው ሊሰድቡት እንደሚችሉ አስቡ። በዚህ መጽሐፍ ባልተጻፉ ብዙ ስድቦች ሊሰድቡት ይችላሉ፣ ሊያዋርዱት ይችላሉ። እንዲህ አዲሱ መደበኛ ትርጉም ምን ይላል? ከእርሱም ጋር የተሰቀሉት ወንበዴዎች እንደዚሁ የስድብ ቃል ያወርዱበት ነበር። የስድብ ቃል ምን ይሉበት ነበር? ያወርዱበት ነበር። እውነት እልሃለሁ አንተና እኛ ውጭ ያሉት ሰዎች ምንም ልዩነት የለም። ዳግም ተወልዳችሁ ዛሬ ሰው ሆናችሁ ቁጭ ስላላችሁ አትበሉ። ምናልባት አንዳንድ ሰው እኔ ከድሮም እናቴ ኮትኩታን ያሳደገኝ እኔ ሰው ስድብ ተናግሬ አላውቅም እንዳይመስል። እግዚአብሔር እንደውም በአብዛኛው ወደ ቸርች የሚያመጣቸው ሰዎች መንግስት የማይችላቸውን ሰዎች በክርስቶስ የሚያድናቸው። የሆነ ጊዜ በጸባይ ያደጉ እኮ ናቸው በኋላ ላይ ሂትለር የሆኑት፣ በኋላ ላይ ሙሶሎኒ የሆኑት እኮ ገዳም ያደጉ ናቸው። ሂትለር በካቶሊክ ገዳም ውስጥ ፊደል ቆጥሮ ተምሮ ያደገ ልጅ ነው። ኢቭን ስዋስቲካውን እቺ ጠማማዋን መስቀል እንኳን እንዳለ የቀዳው በልጅነቱ የተማረበት የካቶሊክ ህፃናት ትምህርት ቤት እዛ በራፍ ላይ የካቶሊኮቹ የመስቀል ስዕል እሱን እኮ ነው እንዳለ በቃ አእምሮ ውስጥ ያንተናል። እሱን ሁሉ በኋላ አርማ ሆኖ አድርጎ አየህ። ገዳም ውስጥ ሀሁ ቆጥረህ ማድገህ ሂትለር ትሆናል። ሙሶሎኒ እኮ መግደያውን ታንክ ጸበል አስረጭቶ ነው የመጣው በካቶሊክ መነኩሴዎች። አየህ በቤተ ክህነት መስመር ውስጥ አልፈ ሙሶሎኒ መሆናል። እናት ኮተኮተች ብሎ ነገር የለም። ሲመቻችል አውሬ ይወጣል ከውስጥ። እግዚአብሔር ግን ያ ሳይሆን በፊት በክርስቶስ ሰብስቦን አገርም መንግስትም እንዳናስቸግር አድርጎ ሊቆጣጠረን በሚችለው በመንፈስ ቅዱስ አስቀምጦና እንጂ እዚህ ቤት ውስጥ ያለ ሰው በሙሉ አደገኛ ሰው አደገኛ። እግዚአብሔር በጠመንጃ በክላሽ የማይችለውን በመንፈስ ቅዱስ ነው ስርዓት የሚያስይዘው። ይከባድ ሰው ነን። ተደብቀን ምናፈነዳ ነበር። ምን ነው ልዩነት የለም። እንዲሁ ያሉ የስድብ ቃል ያወርዱበት ነበር። ጥሩ ማርቆስን ደሞ እናንበው። ማርቆስ 15:32 አይተን እናምን ዘንድ ይህ ክርስቶስ ይህ የእስራኤል ንጉሥ እስቲ ከመስቀል ይውረድ፣ ከእርሱም ጋር የተሰቀሉትም እንደዚሁ የስድብ ናዳ ያወርዱበት ነበር። አዎ ከእርሱም ጋር የተሰቀሉት ይነቅፉት ነበር፣ ወይም መደበኛው ትርጉም ጥሩ ነው የስድብ ናዳ ያወርዱበት ነበር። ባንጭሩ ኢየሱስን ያንጓጥጡ፣ ይተርቡ፣ ይሰድቡ፣ ያሾፉ የነበሩት ሁለቱ ድሮም ወንበዴ ነው፣ የተስፋ የቆረጠ ነው። መስቀል ላይ ያሉት ደግሞ የሚሞት ሰው ምን አለበት እንዳሻው ነው የሚያወራ ማለት አርጎ ያ ከግራ ይሄ ከቀኝ በዛ ህመም ውስጥ ነው እኮ ሙልጭ አርጎ ሁለቱም የስድብ ናዳ ሁለቱም ይነቅፉት ነበር። በነዛ ሰዓታቶች ውስጥ ምክንያቱም ልክ እኩለ ቀን ላይ ነው ድንገት አምላካዊ በመንፈሳዊ ዓለም ላይ አንዳንድ ነገሮች መፈጸም የጀመሩት እኩለ ቀን ላይ። ምናልባት ጌታ ኢየሱስን የተሰቀለበትን ሰዓት ሶስቱ ወንጌላውያን አልጻፉልንም፣ አንዱን የጻፈልን ማርቆስ ነው። በሰቀሉትም ጊዜ 3 ሰዓት ያህል ነበር ይላል። እኩለ ቀን ሲሆን ድንገት መንፈሳዊ ዓለም ላይ እግዚአብሔር መስዋዕት የሚቀበልበት ሰዓት ነው። እናም የዛን ሰዓት ላይ ለውጦች መሆን ጀመሩ። ያን ጊዜ የሚሆኑ ለውጦችና ታምራቶች እግዚአብሔርን በመስቀሉ ዙሪያ እንዲሰራ የሚያደርገው ብዙ ነገር ነበረ። አንዱ ለአንዱ ወንበዴ መገለጥን መስጠት ነበር። ሁለቱም ወንበዴዎች አንዱ ከአንዱ ምንም ይሻል አይደለም፣ ከምርጫ እንጂ ከስራ ያልሆነ እግዚአብሔር ሐሳብ ይጸና ዘንድ ማንም ከማንም በማይሻልበት ሁኔታ ሁለቱም የእግዚአብሔርን ልጅ ግራና ቀኝ ሙልጭ አርገው በስድብ ናዳ እየወረዱበት እያለ ቆዩ። 1 ሰዓት 2 ሰዓት 3 ሰዓት አለፈ። ምናልባት ከ6 ሰዓት በኋላ የሆነው አምላካዊ እንቅስቃሴ የአብ እንቅስቃሴ
በዛ አካባቢ ምልክቶች፣ ድንቆች፣ የመሬት መንቀጥቀጥ፣ ጨለማ፣ የቤተ መቅደስ መናወጥ ብቻ ሳይሆን ለአንደኛው ወንበዴ ኢንላይትመንት ወይም አብርሆት መስጠት ነው። ልክ ለጴጥሮስ በደና ቀን መገለጥ እንደሰጠው አንተ የእግዚአብሔር ልጅ ነህ ምናምን ሲለው ነው ይሄን የገለጠልህ የሰማዩ ባጭሩ ስትሰድበው የቆየውን ኢየሱስን አውቶማቲካሊ ቀይረ ጌታ ነው ማለት ካንተ አይደለም። ስታዋርደው የነበረውን ቤት ላይ ድንጋይ ስትወረውር የነበረውን ስታሾፍበት የነበረውን በመዝሙራቸው ስትቀልድበት የነበረውን ኢየሱስን አውቶማቲካሊ ቀይረህ ጌታ ነው ማለት ካንተ የሚመጣ መገለጥ አይደለም። ሁለቱም ይሰርቡት ነበር። ግን በጨለመ ሰዓት ምልክት ድንቅ ሲደረግ ብዙ ሰው የሚያስተውለው ቀኑ እንደጨለመ ብቻ ነው። መሬት መንቀጥቀጥ እንደሆነ የቤተ መቅደስ መጋረጃ እንደተቀደደ ብቻ ነው። ለአንድ ወንበዴ ደግሞ አብ መገለጥ እየሰጠው እንደሆነ ብዙ ሰው ያስተውል። በዚያን ቀን ከተደረጉት አስደናቂ ነገሮች መሬት ቢንቀጠቀጥ በኤልያስ ጊዜ ተንቀጥቅጧል። ቢጨልም በማኑ ስሙ በኢያሱ ዘመን ጨልሟል። ከሁሉ በላይ አስደናቂው ምህረት ለማይገባው የእግዚአብሔርን ልጅ እያዋረደ ለቆየ እየሰደበ ለቆየ በስድብ ናዳ ይሰድበው ለነበረ ሰው አብ መጥቶ የሰጠው መገለጥ የሰው አውቶማቲካሊ ነገሮች ሲሆኑ መገለጥ ሲመጣለት ለመዳን ቀላል ነው። ለመዳን ቀላል ነው፣ ከባድም ነው። ካወቀው ይቀላል፣ ካላወቀው ይከብዳል። ይኸውላችሁ ጳውሎስ እንዲህ አለ፣ የሕጉ ቃል ሙሴ የሰጠው የሕጉ ቃል ሕጉን የሚሰራው ሰው ከኖረ ይድናል ይላል። እኛ የምንሰብከው የእምነት ቃል ግን በልብህና በአፍ ላይ ሆኖ ቀርቦ ነውልሃል። የሚሰራ ማለት በእግሩ ኢየሩሳሌም መሄድ፣ በእጁ ለድሃ መስጠት፣ በእግሩ ጾም ጸሎት ያለበት ቦታ መሄድ፣ በእጁ ደግሞ በጎን መስራት ወዘተ ወዘተ ነው። እጅና እግር አይደለም። ይኸውላችሁ ሰይጣን በዚህን ቀን ላይ የወንጌልን አቅም የኢየሱስን የማዳን አቅም አላስተዋለም። ሁለት ወንበዴዎች እጃቸው ተመሳሳይ ነው፣ እርኩስ ነው፣ የሰው ደም አለበት፣ እግራቸውን ላይ ለክፋት የፈጠነ በሁለቱ መሃል ልዩነት የለም። ከዚህ በኋላ ከመስቀል ወርደው በእነዚህ እጆቻቸው ህብረተሰቡን መካስ አይችሉም። የገፉትን ሰው መካስ አይችሉም። የዘረፉትን መመለስ አይችሉም። እግሮቻቸውን ከዚህ በኋላ ከጫካና ከሽፍትነት ወደ ኢየሩሳሌም ማቅናት አይችልም። ተሰፍቷል፣ አለቀ። የሚሰሩበት ክፍል ሁሉ በሚስማር ተይዞ በጎ አድርጌ ልዳን እንዳይሉ እጅና እግር ተሰፍቷል። ዳብ ልቼ ልዳን እንዳይሉ እጅ ተሰፍቷል። እጃቸው የተሰፋው ደግሞ በንስሐ ታጠበውት አይደለም፣ ደም እንዳፈሰሰ በኃጢአት እንደረከሰ እድሜ ለንስሐ ሳይሰጣቸው ደጉን ሳያደርጉ ህብረተሰቡን ሳይከሱ ተወጥረውልሃል። እጅና እግራቸው በጎ የሚሰሩበት ነገር ወደ መልካም ቦታ የሚሄዱበት ነገር አንድም ቀን መልካም ሳያደርግ አንድም ቀን መልካም ሳይሰራ ተሰቅሏል። በሁለቱ መካከል የእጅ ልዩነት የእግር ልዩነት የለም። የአመፃ መሳሪያዎች ናቸው ሁለቱ። ግን መሀል ላይ የተሰቀለው ህጉን ወደ አዲስ ኪዳን የሚቀይረው ነው። ህጉ ምን ይላል? የሚሰራ ቢኖር ይድናል ይላል። እኛ የምንሰብከው የመስቀሉ ቃል የወንጌሉ ቃል ግን ምን ይላል? የምትድንበት ቃል እጅህና እግርህ ጋር ሆኖ ቀርቧል ይላል። ምን ይላል? አቤት አንቡት ሮሜ ልብህና አፍጋ ሆኖ ቀርቦ ነውልሃል። ሰይጣን ይህንን አያውቅም። ኦኬ ወንበዴው እጁ ተሰፍቷል፣ እግሩ ተሰፍቷል። መልካም ማድረግ ከዚህ በኋላ አይታሰብም። ደግ መስራት ከዚህ በኋላ አይታሰብም። የበደሉትን መካስ ከዚህ በኋላ አይታሰብም። ሞት ነው ያለ፣ እድሜ የለውም። ከጥቂት ደቂቃ ወይም ሰዓት በኋላ ይሞታል። ካልሞተ መተው ይገሉታል። ምንም የለም። ግን ተስፋ አለው። ለምን? የወንጌል ቃል በምንና በምን ላይ ያው ምን አይነት ልብ አላቸው እነዚህ ሁለት ሰዎች? ኢየሱስን ለመሳደብ የሚያበቃ ልብም አፍም አላቸው። ችግር የለም፣ ልብና አፍ ላይ ችግር የለም። ስለዚህ እግራቸው ቢሰፋም እጃቸው ቢሰፋም ልብና አፋቸው ግን እየሰራን መዳን ይችላሉ። መዳን ይችላሉ። በእጃቸው ለድሃ ሳያበሉ በእግራቸው ደብረ ሊባኖስ ሳይሄዱ መዳን ይችላሉ። በእጃቸው አስራት ሳይከፍሉ ለቸርች በእግራቸው ፓስተሩ ቤት ሳይሄዱ ይድናሉ። በእግራቸው ደብረ ምናምን ሳይሄዱ በእጃቸው የሆነ ቦታ ሳይቧጠጡ ይድናሉ።
የሚድኑበት ቃል ምን ላይ ነው ያለው? ልብና አፍ ላይ። ስለዚህ አውቶማቲካሊ እንዴት እንደሚዳን ጳውሎስ የነገረን ቃል ምን ይላል? ኢየሱስ ክርስቶስን እግዚአብሔር ከሙታን እንዳነሳው በልብ ካመንክ ጌታ እንደሆነ ባፍ ከመሰከር ምን ትሆናለህ? ትድናለህ። ኦኬ ይሄ ሰውዬ ተጠምቋል እንዴ? ተጠምቋል? ቆይ ትንሽ ቆይ፣ ጴጥሮስ የሚባል ሰው መጥቶ ያጠምቀሃል አለው። ቆይ እንደ የጌታ ራስ ሳትቆርስማ አትገባም አለው። እናንተ ውሃ በመግባት የምታሙ እንደኛ እዚህ የሚያጠምቅ የለም። እኛ እንግዲህ በየጊዜው ነው የምናጠምቀው፣ ግን ውሃ ያድን። ጌታ ራት ያድናል። ኧረ ካቶሊክ አትኑ። የጌታ ራት አያድን። አንተም እኔም እሱም አንድ ልጅ ነበር እኛ ጋር ባይብል የሚያጠና ገላትያን ስናጠናት እዚህ ይለኛል። አንተም እኔም ሁላችንም የምንድነው በወንበዴው መንገድ ነው አለ። በቃ ቀላል ትክክል። ሁሉም የምትድነው በምኑ መንገድ ነው? ወንበዴው በዳነበት መንገድ። ጌታ ራት ቆርሷል አልቆረሰም? እና ይሄ ሰውዬ በገነት ነው። ተው ኦኬ። ይሄ ሰውዬ ውሃ ጥምቀት ወስዷል። እሺ እዚህ ላይ የተሰራው ስራ እሱን ማዳን ይችላል? ተው ያለ ጥምቀት ያለ ጌታ ራት አስራት ሳይከፍል ከፓስተሩ ጋር ፎቶ ሳይነሳ ይድናል አይድንም? ይድናል። ለምን? የምንሰብከው ቃል እጅህም እግርህም ላይ ውሃ ገንዳ ውስጥም ምናምን ውስጥም የለም። የጌታ ራትም ላይ አስራትም ላይ የለም። የምንሰብከው የእምነት ቃል ነው። ማመን ነው የሚፈልገው። ምን? እግዚአብሔር ኢየሱስን ከሙታን እንዳስነሳው በልብ ካመንክ ጌታ እንደሆነ ባፍ ከመሰከር ትድናለህ። የዚህ ሰውዬ እምነት ከብዙ ጴንጤዎች እምነት ይበልጣል። እንዴት? እዚያው ላይ እንዳለ የመጣለት መገለጥ የሚገርም ነው። ከጥቂት ደቂቃ በኋላ ከተሳደበበት ከብዙ ሰዓታት በኋላ በመጣለት መገለጥ አጠገቡ ያለውን ማን እንደሆነ ማወቅ ብቻ ሳይሆን ምን እንደሚሆን ሁሉ ተገለጠለት። እንዴት? በእርግጥ ነው ተሰቅሏል። ከጥቂት ደቂቃ በኋላ እንደሚሞት ያውቃል። እሱም እንደሚሞት ይሄ መሀል ላይ ተሰቀለውም እንደሚሞት አውቋል። ግን ምን እንደሆነ ታውቃላችሁ? ከሙታን እንደሚነሳ አመነ። ሁለተኛ ጌታ እንደሆነ አመነ። ቅድም እንግዲህ ማን ብሎ እንደሰደበው እግዚአብሔር ያውቃል። ምን ብሎ እንደሰደበው እግዚአብሔር ያውቃል። ግን ኩሪዮስ ወይም ኤሎሂም ሊለው ግን አይችልም። አዶናይ ሊለው ግን አይችልም። ቅድም እንኳን አዶናይ ሊለው ቀርቶ እንደ አንድ እንደነሱ ተይዞ ወይም ደግሞ በደንብ ሳይሰርቅ የተያዘውን በደ ይመስሉታል። ተስፋ የቆረጡ ናቸውና ሙልጭ አድርጎ ማያውቁት ሰው ስለሆነ እየሰደቡት ነው። ሁለቱ በስራ ላይ ነው የተያዙ፣ ሲሰሩ የተገናኙ። የት እንደተያዘ ምን እንደሰራ ማያውቁ ሙልጭ አድርጎ ምንም ልዩነት የለም። አንተና እዛ ውጭ ያሉት ላይ አብ ነው መገለጥ የሰጠ። አብ አብሮት ሰጠ። ከዛ በኋላ ይሄ ሰው እኛ እኮ ኢየሱስን ያመንነው ከሙታን ከተነሳ በኋላ ነው። እሱ እኮ ሳይነሳ ሞቶ እንደሚነሳ አመነ። ወደ መሞት እየሄደ ያለውን ኢየሱስን አየና አንድ ጌታ ሆይ አለ። ሁለት በመንግስት ስትመጣ አስበኛል። ምንድነው በመንግስት ስትመጣ አስበኝ? እየሞተ ያለን ሰውዬ ንጉስ ይሆናል ትላለህ? እየሞተ ያለን ሰውዬ ኪንግደም መንግስት ሲመሰርት ይታይ። የዚህ ሰውዬ እምነት ምንድነው? ይህ እየሞተ ያለው ከሙታን መነሳት ብቻ አይደለም፣ ገና መንግስት ይመሰርታል። መነሳት ብቻ አይደለም፣ ተነስቶ ኪንግደም እንደሚመሰርት አወቀና በመንግስት በሺው ዓመት መንግስት በምድር ላይ መንግስት ልትመሰርት ስትመጣ ያን ጊዜ አስበኝ አለው። ኢየሱስ ነው የመዳን ቀን መቼ ነው? አሁን አይደለ? ዛሬ ከኔ ጋር በገነት ትሆናለህ። ምን ሲል የነበረው? ሲሰድበው የነበረው ሙልጭ አርጎ የስድብ ናዳ ሲያወርድበት ሰማ 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 ሰማ። ኃጢአትን መናዘዝ ይቀድማልና ሰውየው ከመጣለት መገለጥ የተነሳ ኃጢአቱን አመን። እንዲህ ተንጠራራና ወደዛኛው አንተ ተው በቃ አትስደበው፣ እኔና አንተ ስለሰራ ነው ኃጢአት ነው የምንቀበለው። አም ሲነር ኃጢአት ሰርቼ ኃጢአተኛን። ሁለት ጌታ ሆይ ጌታ እንደሆነ ባፍ ከጮክ አለቀ።
ሶስት እግዚአብሔር ከሙታን እንደሚያስነሳው ካመንክ ጨረስክ። ስለዚህ ኢየሱስ እንደተጠናቀቀ ሲያውቅ ዛሬ ከኔ ጋር በገነት ትሆናል። ይሄን ወንበዴ ወደ ሌላ ያኛውን ወንበዴ ወደ ሌላ የወሰደው ያንን ወደ ዘላለም ጥፋት ያንን ወደ ዘላለም ክብር የወሰደው ልዩነት ምንድነው? መልካም ስራቸው ነው? ጾማቸው ነው? አስራት ነው? በኩራት ነው? እና አንተና እሱ በምን ልዩነት አለ እንዴ? የምትድንበት መንገድ ሌላ አለ እንዴ? ይሄ ሰው እየከዳነበት ውጭ